በክልሉ ገቢን ለማሳደግ የገቢ መሰረት ሊያስፋፉ የሚችሉ ስራዎች ተሰርተዋል። በ2018 በጀት ዓመት ቢሮው ከመደበኛና ከመዘጋጃ ቤታዊ ገቢ 27 ቢሊዮን ብር ለመሰብሰብ አቅዶ ወደ ተግባር መግባቱን የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ ቀመሪያ ረሻድ ተናግረዋል። በዚህ በጀት ዓመት እንደሚታወቀው ክልላችን ወደ 27 ቢሊዮን ብር ገቢ ለመሰብሰብ እቅድ ይዘናል። እስከ ትላንት ሰኔ 29 ድረስ ከ26 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል ማለት ነው። ይሄ በጣም ትልቅ ውጤት ነው። ግብር ከፋዩ ቀልጣፋ አገልግሎት እንዲያገኝ በተሰራው ስራ ከፍ ያለ ውጤት መመዝገብ መቻሉንም ወይዘሮ ቀመሪያ አስረድተዋል። ገቢ ስራዎች ጠንካራ የኦዲት የቁጥጥር ስራዎች ተሰርተዋል። እንደዚሁም አጠቃላይ አገልግሎቶቻችንን በቴክኖሎጂ ለማገዝ ወይም አገልግሎትን ከማዘመን ጋር ተያይዞ ግብር ከፋዩ ቀልጣፋ የሆነ አገልግሎት እንዲያገኝ የግብር ከፋዩ ጊዜው ጉልበቱ ተቆጥቦ በተለይም በዚህ አመት የተጀመረው የኢፔይመንት አገልግሎት ነጋዴው ባለበት ሆኖ ወደ ተቋም ሳይመጣ ግብሩን የሚከፍልበትም ሲስተም የተጀመረበትና ከዚህ ከግብር ክፍያ ጋር ተያይዞ ከሚመለከታቸው ባለድርሻ አካላት ጋር በቅንጅት በመስራታችን ከፍ ያለ ውጤት ማስመዝገብ የቻልንበት ሁኔታ ነው ያለው። በገቢ አሰባሰቡ የተገኘው ውጤት በክልሉ መሰረታዊ የሕዝብ ጥያቄዎችን ለመመለስና የፋይናንስ አቅምን ለማጠናከር ጉልህ አስተዋጽኦ እንዳለውም ኃላፊዋ ገልጸዋል። የዘንድሮ በጀት ዓመት ገቢ አሰባሰብ ከባለፈው ዓመት ጋር ሲነጻጸር የ9 ቢሊዮን ብር ብልጫ እንዳለውም የቢሮ ኃላፊዋ ጠቁመዋል። አጠቃላይ የዚህ ዓመት ገቢ የሚጠቃለለው እስከ ሐምሌ 5 ነው። ዛሬም ገቢ ይሰበሰባል። ከዛ ውጭ ደግሞ እያንዳንዱ ገቢ ተመዝግቦ በወራዊ ስታቲክስ ሲጠቃለል ከፍ ያለ ገቢ ሊገኝ ይችላል። እኛ 27 ቢሊዮን ነው እቅዳችን። መጨረሻ ላይ ያንን እቅዳችንን 100% እናሳካለን የሚል እቅድ ነው ያለን። ያው አሁን ካለው ገቢ የበለጠ ገቢ ይሆናል ማለት ነው እቅዱ ሲሳካ። አሁን ላይ ግን ባለን አፈጻጸም ከባለፈው አመት ተመሳሳይ ወቅት የ9 ቢሊዮን ብር ያህል ብልጫ አለው። በክልሉ አጠቃላይ ከ115 ሺህ በላይ ግብር ከፋዮች መኖራቸውን የገለጹት ወይዘሮ ቀመሪያ ግብር ከፋዩ ከእንግልት ውጭ ሆነው እንዲከፍሉ ምቹ ሁኔታዎች መኖራቸውንም ተናግረዋል። በክልላችን የአጠቃላይ ግብር ከፋያችንን ስናይ 5481 የደረጃ ሀሌታ ውሃ ግብር ከፋዮች አሉ። እንደዚሁም ደግሞ 110313 የደረጃ ለ ግብር ከፋዮች በድምሩ 115794 ግብር ከፋዮች አሉ። ስለዚህ የተከበራችሁ የክልላችን ግብር ከፋዮች እንደ ገቢዎች ሴክተር ከሐምሌ 1 እስከ 10 ግብራችሁን በቀላሉ እና ቀልጣፋ አገልግሎት የምታገኙበት ሁኔታ በየደረጃው በየአቅራቢያችሁ ስለተመቻቸ ይሄን እድል በመጠቀም ግብራችሁን በወቅቱ እንድትከፍሉና በዚህም አንደኛ ግብር ከፋዮች ላላስፈላጊ የሆነ እንግልት ላላስፈላጊ የሆነ ቅጣትና ወለድ እንዳይዳረጉም ጭምር እንዲሁም ደግሞ ለክልሉ ልማትና አስፈላጊ የሆነ የሕዝብ ጥያቄዎችን ለመመለስ በሚሰሩ አጠቃላይ ልማት ስራዎች ድርሻቸውን እንዲወጡም አደራ ለማለት ነው። ቢሮው ከዘንድሮ በጀት ዓመት የገቢ አሰባሰብ ስኬት በመነሳት በቀጣዩ በጀት ዓመት እስከ 33 ቢሊዮን ብር ለመሰብሰብ ማቀዱን ወይዘሮ ቀመሪያ አስረድተዋል። 2019 ላይ እንደ ክልል 33 ቢሊዮን ብር ገቢ ለመሰብሰብ አቅደናል።